ሰላም ውድ የዩቲዩብ ቤተሰቦች በዛሬው ሙሉ የተግባር ቪዲዮአችን በኤችቲኤምኤል እና ሲኤስኤስ ዘመናዊ የሆነ ፖርትፎሊዮ ዌብሳይት አሰራር የማሳያችሁ ይሆናል። ይህ ቪዲዮ ዌብሳይት ስቴፕ ባይ ስቴፕ መማር ለሚፈልጉ ጀማሪዎች ሁሉ የሚሆን ቪዲዮ ነው። በዚህ ቪዲዮ ክሊር የሆነ ናቪጌሽን ባር፣ ቆንጆ የሆነ ሄሮ ሴክሽን ወይ ሆም ሴክሽን፣ አባውት ሴክሽን፣ ፕሮጀክት ካርድ፣ ኮንታክት ፎርም እና ፉተር ፔጆችን የምናይ ይሆናል። በዚህ ቪዲዮ መጨረሻ ለመጠቀም ዝግጁ የሆነ ፖርትፎሊዮ ወይም ፐርሰናል ዌብሳይት ይኖራችኋል ማለት ነው። ወደ ቪዲዮአችን ከማለፋችን በፊት ለቻናሉ አዲስ ከሆኑ ሰብስክራይብ ማድረጉትን እንዳይረሱ፣ እንደዚሁም ይሄንን ቪዲዮ ላይክ፣ ሼር፣ ኮሜንት ማድረግዎን አይርሱ። አሁን ቀጥታ ወደ ቪዲዮአችን እናልፍ። እሺ በመጀመሪያም ለዌብሳይታችን ፎልደር እናዘጋጃለን። ዲስክቶፕ ላይ ራይት ክሊክ ኒው ፎልደር ብለን ፖርትፎሊዮ ሚል ፎልደር እናዘጋጃለን። ከዛን ቪኤስ ኮዳችንን በመክፈት ፋይል ኦፕን ፎልደር ብለን የአሁኗን ፎልደር እንከፍታታለን። ዲስክቶፕ ላይ በመሄድ ፖርትፎሊዮ የምትለውን ሰሌክት አድርገን ሰሌክት ፎልደር እንላለን። ከዛን ሁለት ፋይሎችን እናዘጋጃለን። ፖርትፎሊዮ የምትለው ፎልደር ላይ ኒው ፎልደር ብለን እዚህ ጋር እንደምታዩት በፎልደር ውስጥ ኒው ፎልደር እና ኒው ፋይል ሚል አለ። ኒው ፋይል ሚለውን ክሊክ አድርገን index.html ብለን ኢንተር እንላለን ማለት ነው። በመቀጠል አሁንም ሌላ ፋይል ክሊክ እናድርግና style.css ብለን ብዬ ክሊክ አድርጋለሁ ማለት ነው። ከዛን ወደ ኢንዴክስ እንመለስና ኢንዴክስ ላይ በመሆን html5 ሚል ያመጣልኛል ማለት ነው። ቤዚክ html ስትራክቸሩን ይጽፍልኛል። ከዛን ፖርትፎሊዮ ብዬ ታይትሉን ቀይረዋለሁ። ከታይትል በታች css-ን ሊንክ አድርጋለሁ። ሊንክ ብዬ ክሊክ ጽፍና href ላይ style.css እዚህ ጋር እንደምታዩት ቀድሞ ሰጀስት የሚያደርገኛል። ይሄ ማለት ኮፓይለት የሚባል አሲስታንስ ኤአይ አለ። እሱን ቬስ ኮዳችሁ ላይ ከጫናችሁበት በጣም ኮድ ያቀልላችኋል ማለት ነው። style.css ሰጀስት ያደርግላችኋል ማለት ነው። በዚህ መልኩ አገናኘሁት ማለት ነው። በመቀጠል ናቪጌሽን ባራችንን እንሰራለን። ስለዚህ በሄደር ታግ እናቅፈዋለን። ሄደር ብለን ክሊክ እናደርጋለን። ከሄደር ቀጥሎ nav ሚል ሌላ ታግ እንጠቀማለን። ክሊክ እናደርጋለን። ከዛ ዩኤል እንጠቀምለታለን። አንኦርደር ሊስት በዩኤል ስር ሁሌ ምን አለ ኤል አይ አለ ማለት ነው። ስለዚህ ሊስት አይተም እንጠቀምና በሊስት አይተም ስር አንከር ታግ ወይም ደግሞ ሊንክ ለማድረግ አንከር ታግ እንጠቀማለን። ሌላኛው ፖርትፎሊዮአችንን የምንሰራው በሴክሽን ስለሆነ ሃሽታግ ሆም ሚለውን እዚህ ጋር ክሊክ እናደርጋለን። ሆም ክሊክ ሲደረግ ወደዚህ ሴክሽን ይወሰደኝ ማለት ነው በአይዲ። ይሄንን ወርታች ያሳያችኋለሁ። ስለዚህ አንዷን እንደዚህ ከጨረስን በኋላ ይሄንን ኮፒ ፔስት በማድረግ አራቱንም እየቀያየርን መስራት እንችላለን ማለት ነው። ስለዚህ ለምሳሌ አባውትን እዚህ ጋር መተን ብቻ አባውት ምትለውን እንቀይራለን። እዚህም ጋር በተመሳሳይ አባውት ሚለውን እንቀይራለን ማለት ነው። እሺ በዚህ መልኩ ኮፒ ፔስት እያደረግን ፕሮጀክትን ኮንታክትን ከሰራን በኋላ እችን በተን ብቻ ስታይል እናድርጋታለን ማለት ነው። ለምሳሌ አሁን የሰራናትን ፋይል ፎልደሩ ላይ በመሄድ html ምን እንደሚመስል እናየውና css እንጨምርበታለን ማለት ነው። እዚህ ጋር እንደምታዩት ምንም አይነት ስታይል ስላልተሰጠው በዚህ መልኩ ነው አዚቲዝ የሚመጣው። ይሄን ፋይል ወደ css እንጨምርበት በጣም ቤስት እየሆነ ይመጣል ማለት ነው። እሺ አሁን ወደ css-አችን እንሄዳለን። css ላይ ኮሜንት ለመስጠት /star ብለን ለምሳሌ እዚህ ጋር ጀነራል ሴቲንግ እንላለን። ጀነራል ሴቲንግ ማለት ኮመን ለሁሉም የሚሆን ነገር እንሰጣለን። ከዛን */ ብለን ኮሜንታችንን መዝጋት እንችላለን ማለት ነው። ከዛን ቦዲ ብዬ ለምሳሌ ለቦዲ የሚሆን css መጻፍ ብፈልግ ማሪጅን ይሄ ማለት ባይ ዲፎልት ምንም አይነት ስፔሲንግ አይኖረው ማለት ነው። ማሪጅን 0 አልኩት። ከዛን ፎንት ፋሚሊ ደግሞ የፎንቱ አይነት አጠቃላይ የቦዲው ምን ይምሰል ለምሳሌ ፖፒያንስ እንደምታዩት በቀላሉ ኮዱን ያግዛቸዋል ማለት ነው። ይሄንን ኤአይ ተጠቀሙ ማለት ነው። ሳንሰሪፍ በማለት ፎንታችንን ልንሰጥ እንችላለን። በመቀጠል ስክሮል ቢሄቪየር ለምሳሌ ስክሮል ቢሄቪየር ስሙዝ እነዚህ ምን ማለት ናቸው? ማሪጅን 0 ባይ ዲፎልት ያዘውን ስፔስ አጥፋ ማለት ነው። ፎንት ፋሚሊ ፖፒያንስ ኦር ሳንሰሪፍ ሁለቱም ፎንቶች ናቸው። ይሄ የማይሰራልህ ከሆነ ይሄንን ተጠቀም ማለት ነው። ስክሮል ቢሄቪየር ስሙዝ ስክሮል ሲደረግ ስሙዝ የሆነ ስክሮሊንግ ሙቭመንት ይኖረው ማለት ነው። በመቀጠል ለሂደራችን ስታይል እንሰጣለን ማለት ነው። ለምሳሌ እቺን የሰራናትን ኢፌክት ብቻ ሂደን ሪፍሬሽ እያደረግን ፔጃችንን ማየት እንችላለን። ለምሳሌ ሪፍሬሽ ብናድርገው ፎንቱ እንደምታዩት ተቀይሯል ማለት ነው ከነበረው ፎንት ማለት ነው። ፎንትና ማሪጅን ብቻ ነው የሰጠነው። ስክሮሊንግ በደንብ ፔጅ ሲኖረው ስክሮል እያደረግን እናየዋለን። ኖርማል ስሙዝ የሆነ ስክሮል ቢሄቪየር ይኖረው ማለት ነው። በመቀጠል ባክግራውንድ እንሰጣለን። ጥቁር ባክግራውንድ ይስጥልን። ፖዚሽን ፊክስድ
ፊክስ እንዲሆን ያድርገው። ለምሳሌ ችን ብቻ ሪፍሬሽ ባድርጋት ሪፍሬሽ እንደምታዩት ባክግራውንዱን ጥቁር አድርጎታል። ከዛም ዊድዝ 100% ቶፕ 0 ቶፕ ሳይድ ላይ አሁንም ምንም አይነት ስፔስ አይኖረው ማለት ነው። ሌፍት 0 አላይን ሌፍት ያድርገው ማለት ነው። ሶ ይሄንን ከጨረስን በኋላ አሁንም ሪፍሬሽ ማድረግ እንችላለን። አውቶ ሴቭ መሆኑን ቼክ አድርገን እዚህ ጋር በመሄድ ሪፍሬሽ ስናድርገው እንደምታዩት ሙሉ አድርጎታል። ባክግራውንዱን ፊክስድ ነው። ስክሮል ብናደርግ አሁን ጽሁፍ ስለሌለው ነው ይሄ ነገር አይጠፋም ማለት ነው። ከዛ እዚህ ጋር እንደምታዩት ያልተስተካከለ ነገር አለ። ይሄንን እያስተካከልን እንሄዳለን ማለት ነው። በመቀጠል የምንሰራው ሴስ ምንድነው? ናቭ ዩኤል በናቪጌሽን ሜኑአችን ውስጥ ያለውን ዩኤል አን ኦርደር ሊስት ዲስፕላይ ፍሌክስ እንለዋለን። ፍሌክስ ቦክስ ውስጥ እንዲገባ እናደርገዋለን። ጀስቲፋይ ኮንተንት ሴንተር ስንል ሆሪዞንታሊ ሴንተር እንዲሆን፣ ሆሪዞንታል እና ቨርቲካል ስንል በኤክሴል አስተውሱ። ኤክሴል ላይ 4 አይነት ፖዚሽኒንግ ነው ያለው። ወርድ ላይ ስንወድ ሮ ላይ ብቻ ነው ሴንተር ሌፍት በተም የሚለው ያለው ማለት ነው። ኤክሴል ላይ ስንል ግን ወደ ላይ ወደታችም ሴንተር ማድረግ እንችላለን። ስለዚህ ጀስቲፋይ ኮንተር ሴንተር ማለት በሁለቱም አቅጣጫ ሴንተር ይሁን ማለት ነው። ፓዲንግ 15 ፒክስል በ0 ሊስት ስታይል አሁን እችን ብቻ እስከዚህ ሰራ ነው ብናይ ፓዲንግ 15 ፒክስል በ0 ማለት ሴስ ላይ 4 አይነት የፖዚሽን አይነቶች አሉ። ለፓዲንግ ማሪጅን ቦርደር ምናምን ስንሰጥ ማለት ነው። አንደኛው አጻጻፎች ማለት ነው። አሁን ለምሳሌ እዚህ ጋር 2 ነው የተጻፈው። 2 ከተጻፈ እንደዚህ የመጀመሪያው ለቶፕ እና ለቦተም ማለት ነው። ሁለተኛው ደግሞ ለራይት እና ለሌፍት ማለት ነው። 4 ከተጻፈ ከቶፕ ጀምሮ ክሎክዋይዝ ያደርጋል። የመጀመሪያው ለቶፕ፣ ከዛ ለራይት፣ ከዛ ለቦተም፣ ከዛ ለሌፍት ይሆናል ማለት ነው። 3 ከተጻፈ የመጀመሪያው ሳይድ ለቶፕ ይሆናል፣ መሀለኛው ለራይት እና ለሌፍት አቴታም ይሆናል፣ የመጨረሻው ደግሞ ለቦተም ይሆናል ማለት ነው። 2 ከተጻፈ ደግሞ የመጀመሪያው ለቶፕ እና ለቦተም፣ ሁለተኛው ደግሞ ለራይት እና ለሌፍት ይሆናል ማለት ነው። ስለዚህ አሁን ቶፕ እና ቦተም ላይ ስፔሲንግ ይኖረው ማለት ነው። ስለዚህ ዩኤላችን አሁን ሪፍሬሽ ብናደርገው እዚህ ጋር እንደምታዩት ከለር ስላልሰጠነው ነው የማይታወቀው። የተወሰነ አጀስትመንት ሰርቶልናል። እንጨርሰውና እንየው። ሌላኛው የምንሰጠው ስታይል ሊስት ስታይል ታይፕ ነው። ሊስት ስታይል ታይፕ ኦር ሊስት ስታይል ነን ማለት ቡሌቱን አጥፋልኝ ማለት ነው። ባይ ዲፎልት ቡሌት አለው፣ ቡሌቱን ያጠፋልኛል ማለት ነው። ከዛን ማሪጅን 0 ማሪጅኑን 0 አድርግልኝ ወይም ምንም አይነት ስፔሲንግ አይኑረው ማለት ነው። እሺ አሁን ሪፍሬሽ አድርገን እንየው። እንደምታዩት ሪፍሬሽ ሲያደርገው ቡሌቱን አጥፍቶልኛል ማለት ነው። አሁን ስፔሲንጉ ይቀራል። ቀጣይ የምንሰጠውን ስፔስ ስንሰጥ ያጠፋልናል ማለት ነው። እሺ በመቀጠል ስታይል የምንሰጠው ለማን ነው? ለናቭ ዩኤል። ቅድም ላልን ኦርደር ሊስቱ ነበር። አሁን ደግሞ ለእያንዳንዱ ሊስት ማለት ነው ኤል አይ ብለን እንሰጣለን ማለት ነው። ማሪጅን 0 በ15 ፒክስል ይሆናል ማለት ነው። የዚህ ዲፊኒሽን ምንድነው? የመጀመሪያው ቶፕ እና ራይት ላይ ምንም አይነት ስፔስ አይኖረው፣ ራይት እና ሌፍት ላይ 15 ፒክሰል ይኖረው ማለት ነው። ይሄንን ሪፍሬሽ አድርገን እንየው። እዚህ ጋር በጽሁፎቹ መካከል ስፔሲንግ ይመጣል ማለት ነው። በመቀጠል ስታይል የምንሰጠው ናቭ ዩኤል ኤል አይ ኤ ለአንከር ታጎች ወይም ለሊንኮች ይሆናል ማለት ነው። ሊንኮቹ ባይ ዲፎልት ከለራቸው ሰማያዊ ስለሆነ ወደ ዋይት ከለር እንቀይረዋለን። ቴክስት ዲኮሬሽን ነን ስንል ደግሞ ምንን ያጠፋልናል ማለት ነው? አንደርላይኑን ያጠፋልናል። ፎንት ዌት ስንል ደግሞ ቦልድነሳቸው ማለት ነው። ፎንት ዌት 600 ፒክስ ስንል ደግሞ ፎንታቸው ቦልድ ይሁን ማለት ነው። ትራንዚሽን ኢፌክት ጥቅሙ ምንድነው? ስሙዝ የሆነ አኒሜሽን እንዲኖረው ማድረግ ማለት ነው። 0.3 ሰከንድ ትራንዚሽን እንሰጠዋለን ማለት ነው። እሺ አሁን የሰራናትን ኢፌክት ሪፍሬሽ አድርገን እናያለን። እንደምታዩት ከለሩን ዋይት አድርገነዋል፣ ቦልድነስ ጨምረንበታል። እዚህ ጋር እንደምታዩት ስፔሲንጉ አልሰራም ነበር። ስፔሲንጉን በጽሁፎቹ መካከል የሰራነውን ስፔሲንግ ማሪጅን ላይ ነበር የሰጠነው። ኤል አይ እንደምታዩት ኮማ አላደረግኩበትም ነበር። አሁን ኮማ ስጨምርበት፣ እሺ ኮማ ሳይሆን እንደዚህ ከለር ማድረግ አለበት። 0 ስፔስ 15 ፒክስ ስለው ሪፍሬሽ ባድርገው አሁን ስፔሲንግ ያመጣልኛል ማለት ነው። እዚህ ጋር እንደምታዩት በእያንዳንዱ ሌፍት እና ራይት 15 ፒክስል ስፔሲንግ ጨምሮልናል ማለት ነው። እሺ ባክግራውንድ ፍሌክስ ቦክስ እና ስፔሲንግ በመጠቀም እስካሁን ሰርተናል ማለት ነው። አሁን የሚቀረን ምንድነው? ናቪኤል ኤል አይ ኤ ሆቨር ኢፌክት እንሰጣለን። ሆቨር ስንል ስፔስ ማድረግ የለብንም። እንደዚህ ከኤ በኋላ ሆቨርን ስንጽፍ ማለት ነው በስትክክል እንዲሰራ ከለር እንሰጠዋለን። ስለዚህ ከለር ይሄንን ከለር እንሰጠዋለን። እንደምታዩት ይሄ ከለር አለ። ይሄን ከለር ሪፍሬሽ ስናድርገው ሆቨር ሲሆን እንደምታዩት እንደዚህ አይነት ኢፌክት ይኖረዋል ማለት ነው። ይሄንን መቀየር እንችላለን። ቦርደር ማድረግ እንችላለን። ባክግራውንድ ማድረግ እንችላለን። እዚህ ጋር እየገባን ባክግራውንድ ከለር ወይም ደግሞ ቦርደር እያልን ኢፌክት መስጠት ነው የሚሆነው ማለት ነው። ሶ የመጀመሪያውን የናቪጌሽን ባራችንን ጨረስን ማለት ነው።
ቀጣይ ወደ ሆም ሴክሽን እንሄዳለን ማለት ነው። እሺ ወደ ሄሮ ሴክሽን ከመሄዳችን በፊት በሴክሽን ስለምንከፋፍለው ለሴክሽን ኮመን ለሁሉም ሴክሽን የሚሆን ስታይሎችን እንሰጣለን ማለት ነው። ለምሳሌ ፓዲንግ እንሰጠዋለን 100 ፒክስ በ20 ፒክስ እንሰጠዋለን። ይሄ ማለት ምን ማለት ነው? ሁሌም የመጀመሪያው ቁጥር ለቶፕ እና ለራይት ነው። ሁሉም ሴክሽኖች 100 ፒክስ ይኖራቸው በእያንዳንዱ ሴክሽን ቢፎር እና አፍተር ቶፕ እና ቦተም ላይ 100 ፒክስ ይኖራቸው፣ ራይት እና ሌፍት ላይ 20 ፒክስ ወይም 20 ፒክስል ይኖራቸው ማለት ነው። ከዛ ቴክስታል ላይ ናቸው ሴንተር ይሁን። እሺ በመቀጠል ወደ ሆም ሴክሽን እንሄዳለን። ሆም ሴክሽንን ከኮሜንት እንጀምራለን። ኤችቲኤምኤል ላይ ኮሜንት ሌዛን ኤክስክላሜሽን ማርክ አድርገን ማይነስ ማይነስ ስልን እንደምታዩት ራሱ ከፍቶ ይዘጋልናል። ሆም ሴክሽን የሚል ኮሜንት እንሰጠዋለን ለመከፋፈል እንዲመቸን ማለት ነው። ከየት ጀምሮ ሆም እንደጀመረ ለመለየት እንዲመቸን ማለት ነው። ከላይ ናቪጌሽን አለን፣ አሁን ደግሞ ሆም አለን ማለት ነው። ከዚህ በኋላ ምንድነው የምናደርገው? በሴክሽን ነው የምንከፋፍላቸው። ሴክሽን የሚባል ታግ እንከፍታለን፣ ኢንተር እንላለን። ከዛ ለሴክሽኑ አይዲ እና ክላስ እንሰጠዋለን። አይዲውን የምንጠቀመው ለምንድን ነው? ሊንክ ለማድረግ ነው። ሆም የሚለውን በተን ክሊክ ስናደርግ ወደዚህ እንዲመጣለን ማለት ነው። ስለዚህ ሆም የሚል እዚህ ጋር እናስቀምጣለን። እቺ ማለት እዚህ ጋር እንደምታዩት ሃሽታግ ሆም ብለናታል። አይዲ ሴሌክተር ከሆነ በሲኤስኤስ ሃሽታግ ብለን ነው የምንጠራው ማለት ነው። ሶ ሆም በተን ክሊክ ስትደረግ ቀጥታ ወደዚህ ሴክሽን ይመጣልናል ማለት ነው። ሌሎችንም ሴክሽኖች እንደዚህ እያደረግን ሊንክ እናደርጋለን ማለት ነው። በመቀጠል ክላስ እንሰጠዋለን። ክላስ ኢዝ ኢኳልስ ቱ ሴክሽን እንደምታዩት ክላስ ኢዝ ኢኳልስ ቱ ሴክሽን ሆም ብለን ሰጥተናል። ለሌሎችም ሴክሽን አባውት ሴክሽን ፕሮጀክትስ እያለን እንሄዳለን ማለት ነው። ሶ ይሄ ክላስ የሚይዘው ምንድነው? ፓራግራፍ ሄዲንግ እና ፓራግራፍ ይኖረዋል ማለት ነው። እሺ ስለዚህ ሄዲንግ እና ፓራግራፍ እንጠቀማለን። ሄዲንጋችን ላይ ለምሳሌ ጽሁፉን እናንተ እየጻፋችሁት ለማመዱታላችሁ እንደዚህ ፔስት ላድርገውና አይ አም ሐሰን ያሲን አልኩት። እንደምታውቁት እየሰራ ነው ያለን ፖርትፎሊዮ ዌብሳይት ነው። ለፐርሰናል የሚሆን ዌብሳይት ነው፣ ራሳችንን የሚገልጽ ነገር። ስለዚህ ሆም ሴክሽን ላይ ስማችን እንደዚህ እንጽፋለን። ከዛ ደግሞ በፓራግራፍ ራሳችንን የሚገልጽ አጭር ፓራግራፍ እናስቀምጣለን ማለት ነው። ከዛ እዚህ ጋር አጭር ሾርት የሆነ ዲስክሪፕሽን ስለ ራሳችን እናገራለን ማለት ነው። ለምሳሌ ዌብ ዲቨሎፐር ኤንድ ቴክ ዩቲዩበር ብዬ ስለ ራሴ ጻፍኩኝ ማለት ነው። አሁን ይሄንን ሪፍሬሽ ባደርገው ይሄንን ሪፍሬሽ አድርገው እንደምታዩት ቴክስቱ ይመጣልኝ። ከዛ በትንሽ ቴክስት ነው የሚመጣው። እንደምታዩት ምንም ስታይል ሳይደረግ ነው የሚመጣው። ይሄንን ስታይል አድርገን እናሳምረዋለን ማለት ነው። ባክግራውንድ እንጨምርበታለን። እንደዚህም የተለያዩ ኢፌክቶችን ወይም ስታይሎችን እንሰጠዋለን ማለት ነው። በመቀጠል ወደ ሴሲሳችን እንመጣና እያንዳንዱ ሴሲሳችን ላይ ኮሜንት ማድረግ አለብን። አሁንም የቱ ጋር ለማን ምን አይነት ስታይል እንደሰጠን እንድንለይ ማለት ነው። ቅድም እንዳሳያችሁ ሴሲስ ኮሜንት ሌዘር ስታር ስላሽ ብሎ ይዘጋል ማለት ነው። ሌዛን ሳይሆን ስላሽ ስታር ስላሽ ብሎ ይዘጋል ማለት ነው። በዚህ መሀል የሚጻፍ ቴክስት ኮሜንት ነው ማለት ነው። ስለዚህ ናቪጌሽን ባራችን ላይ ናቪጌሽናል፣ ሴክሽናችን ላይ ሴክሽናል እዚህ ጋር እንደምታዩት። አሁን ደግሞ ሆም ሴክሽን እንላለን ማለት ነው። ስለዚህ አጻጻፉ ተመሳሳይ ስለሆነ ይሄንን ኮፒ አድርገውና ወደ ስታይላችን እንሂድ። ከዚህ በኋላ ያለውን ሴክሽን ላይን ባይ ላይን እየጻፍን ሳይሆን ኮፒ ፔስት እያደረግኩት ግን ኢች ላይን ዲስክራይብ አደርግላችኋለሁ ማለት ነው። ለምሳሌ ለሆም ሴክሽን የተሰጡ ስታይሎች እነዚህ ናቸው። ይህንን እዚህ ጋር አመጣውና እንደምታዩት ባክግራውንድ ሊኒየር ግሬዲየንት ሁለት ከለሮች ተሰጥተውታልኝ። ከለር ዋይት ተሰጥቶታልኝ፣ የቴክስት ከለሩ ማለት ነው። ባክግራውንድ ወደዚህ ሲቀየር ቴክስት ከለራችን ነጭ ካልሆነ አይታይም ማለት ነው። ሄት 50 ቪኤች የሆም ሴክሽን ብቻ ሄት 50 ቪኤች ተሰጥቶታልኝ። ዲስፕላይ ፍሌክስ ቦክስ ውስጥ ይግባ። ፍሌክስ ዳይሬክሽኑ ኮለመን ይሁን፣ ኮለመን ላይ ይጫወት ማለት ነው። ፍሌክስ ዳይሬክሽናችን ጀስቲፋይ ኮንተንት ሴንተር ፍሌክስ ቦክስ ውስጥ ያሉት ኮንተንቶች ሴንተር ላይ ይምጡ። አላይን አይተም ሴንተር ማለት ይሄ ሁለቱ ሴንተር ጥቅሙ ምንድነው? ልክ እንደ ኤክሴል ሴል ሆሪዞንታሊም ቨርቲካሊም ሴንተር ይምጡ ማለት ነው። ይሄኛው ጀስቲፋይ ኮንተንት ሴንተር ስንል ኮለመን ላይ ሴንተር ይመጣል። አላይን ሴንተር ስንል ደግሞ ሆሪዞንታሊ ሴንተር ይመጣል ማለት ነው። ስለዚህ ይሄንን ሪፍሬሽ አድርገን አሁን የሰጠናትን ሆም እንዴት ስታይል እንደሚያደርጋት እናያለን ማለት ነው። እዚህ ጋር እንደምታዩት ሆም ሴክሽንን ስታይል አድርጎልናል ማለት ነው። ለምሳሌ ከለር ሰጥተነዋል።
ከለር ግሬዲያንት ከለሩ ምንድነው የሚሰራው 135 ዲግሪ ያሰምርበትና እነዚህን ሁለቱን ኢፌክቶች ይጠቀማል ማለት ነው። በአንደኛው ሳይዝ እንደምታዩት በአንደኛው ሳይድ ቢጫማ ከለር ነው፣ በአንደኛው ደግሞ ኦሬንጅ ከለር ነው ማለት ነው። ሶ የዚችን ከለር ኦሬንጁን መቀየር ብፈልግ የትኛውን ፓርት ቀይሯለሁ ማለት ነው። እዚህ ጋር ሴሲሲችን ላይ ስለሚያሳየን ከለር ፒከሩ ለምሳሌ ኦሬንጁ በደንብ ደመቅ እንዲል ብፈልግ እዚህ ጋር እንደምታዩት ኦሬንጁን ከለር ቀይሬዋለሁ። ሪፍሬሽ ባደርገው ይሄ ፓርት እንደምታዩት ደመቅ ይላል ማለት ነው። አጠቃላይ ደግሞ የሁለቱንም ሚክስ ይሄንንም ከለር መቀየር ብፈልግ የዚህ የመጀመሪያውን ከለር ቀይሯለሁ ማለት ነው። የሁለቱንም ሚክስ መቀየር ብፈልግ ለምሳሌ ይሄንን ከለር ወደ ሰማያዊ በወስደው ሪፍሬሽ ባድርገው እንደምታዩት ከሰማያዊ ይሄኛው ከለር ስላልተቀየረ ሰማያዊና ይሄንን ይወስዳል ማለት ነው። ነገር ግን ከሰማያዊ ጋር አብሮ የሚሄድ ከለር ፈዘዝ ያለ ሰማያዊ ከለር ወይም ነጣ ያለ ከለር ብጠቀም ደግሞ ራሱን ሚክስ ያደርግልኛል ማለት ነው። እንደምታዩት ፈዛዝና ደማቅ ተመሳሳይ ከለር ከሆነ ግሬዲያንት አይታያችሁም፣ የተለያየ ከለር ሲሆን ያሳየናል ማለት ነው። እንደዚህ እያደረጋችሁ ከለር ሚክሱን ማምጣት ትችላላችሁ ማለት ነው። ከለር ፕሌት ጎግል ላይ እያያችሁ ቤስት ከለር አብሮ መሄድ ከለሮችን እየመረጣችሁ መጠቀም ትችላላችሁ ማለት ነው። እሺ በመቀጠል ኮሜንት እንጽፍና ወደ አባውት ሴክሽን እንገባለን ማለት ነው። አሁንም ሴክሽን እንላለን፣ ተመሳሳይ አይነት ስታይሊንግ እንጠቀማለን ማለት ነው። ኢንተር እና እንልና ይሄንን አይዲ ኮፒ አድርገን ወደ ታች እናመጣዋለን። ተመሳሳይ ስለሆነ ስታይሊንግ ስትራክቸራችን ሆም ሚለውን አባውት እንላለን። ይሄ ለሊንክ ነው ቅድም እንዳልኳችሁ። አባውት ክሊክ ሲደረግ እዚህ ጋር አባውት በተን ክሊክ ሲደረግ ወደ አባውት ሊንክ ሂድ ብለናል። አሁንም በተመሳሳይ አባውት ሴክሽን ላይ ቀጥታ ያመጣናል ማለት ነው። ሆም ሴክሽናችን ላይ ለምሳሌ ሳይዙን መቀነስ ብንፈልግ ከዚህ ጋር ሁለት ማሪጅን ተሰጥቷል እንደምታዩት ቶፕ እና በተም ላይ እሱን ማስተካከል ብንፈልግ ሆም ሴክሽናችን ላይ ሃይታችንን ማለት ነው ሃይት 50 ፒክሰል 50 ቪኤች ተሰጥቷል። እዚህ ጋር እንደምታዩት ይሄንን ብትቀንሱት ለምሳሌ 30 ብታደርጉት እዚህ ጋር የሚመጣላችሁ ቫልዩ ሳይዝ ይቀነስ ይላል ማለት ነው። ሪፍሬሽ ባደርገው እንደምታዩት የሆምን ሃይት 30 ካደረግን በኋላ መጠን ሪፍሬሽ ስንለው የሆም ሳይዝ አነስ ይላል ማለት ነው። በዚህ መልኩ እያንዳንዱ ሲኤስኤስ ኤዲት ማድረግ ትችላላችሁ። እሺ እንደምታዩት የሴክሽናችን ሳምፕል ፕሮፋይላችን ፖርትፎሊዮአችን እንደሚያሳየው ሴክሽን ላይ አባውት ሚ ሚል ሄዲንግ ይኖረናል፣ ኢሜጅ ይኖረናል፣ እንደዚሁም ፓራግራፍ ይኖረናል ማለት ነው። ስለዚህ ኤችቲኤምኤላችን ላይ በመሄድ ኤች2 ሚል ሄዲንግ እንከፍታለን። እዚህ ጋር አባውት ሚ ብለን እንጽፋለን። በመቀጠል ኢሜጅ ታግ እንከፍታለን። አይኤምጂ አይኤም ስንል ራሱ ያመጣልናል። ይሄንን ሃሽታግ አድርጌ ልቆይና ሊንክ ያስገባበታለሁ፣ የኢሜጅ ሊንክ። ከዛን አልቱን ፕሮፋይል አልኩት። ለምሳሌ ሪፍሬሽ ባደርገው ይሄንን ላይን እንደምታዩት አባውት ሚ ሚል መጥቶልኛል። ነገር ግን ኢሜጅ አልመጣም አይደለ? ኢሜጁ ኢንተርኔት ሲያገኝ ነው የሚመጣው። ኢሜጅ ላይ ይሄንን ባስገባው ከኢንተርኔት ነው የሚያመጣው። ይሄንን እንደምታዩት ዩአርኤል ነው። ነገር ግን ሳምፕል ኢሜጅ አስገብቼ ያዋለሁ። ይሄንን ኢሜጅ ቀይርለታለሁ ማለት ነው። ለምሳሌ ሳምፕል ኢሜጅ ይሄንን ሎጎ ልውሰደው፣ ኮፒ አድርገውና ኢሜጁን ምን ውስጥ ወስዳለሁ? ዲስክቶፕ ውስጥ ክሬት ያደረግኳት ፎልደሪ ላይ አሁን እየሰራሁበት ያለው ቦታ ላይ ፔስት ለዋለሁ። ከዛን ፋይል ኔሙ ሀሱ ነው የሚለው እንደምታዩት ኤች ብዬ ስጀምር በቀላሉ ያገኝልኛል ማለት ነው። ስለዚህ እዚህ ጋር ኤች ስል እንደምታዩት ሀዙቲዩብ ሎጎ ይላል። ሪፍሬሽ ባደርገው እቺ ሎጎ ያስገባልኛል ማለት ነው። እንደምታዩት በትልቁ ነው ያስገባው። በኋላ ኤዲት ሳደርገው ያስተካክልልኛል ማለት ነው። በመቀጠል ፓራግራፍ እንጨምራለን ማለት ነው። ፓራግራፍ ከፍተን ሳምፕል ፓራግራፍ እንጽፋለን። ከዛን ኮንተንቱን ሪፍሬሽ እያደረግን እያንዳንዱን ኢፌክት እያየ ነው መሄድ ይኖርብናል። እንደምታዩት ፓራግራፉ ገብቷል። አሁን ምንም አይነት ሴሴስ ሳይሰጥ እንደዚህ ነው የሆኑት እንደምታዩት። ከዛ ሴሴስ ጨምርበት በደንብ ያስተካክልልኛል ማለት ነው።
እሺ ወደ ሲኤስኤሳችን እንመለስ። ሆም ሴክሽናችን ላይ የቀረ ሲኤስኤስ ነበር። ሆም ኤች1 ፎንት ሳይዝ ተለቅ እንዲል የተወሰነ ሳይዝ ተሰጥቶታል። እንደዚሁም ማሪጅን ቦታም 10 ፒክስል እንዲኖረው ሳይዝ ተሰጥቶታል ማለት ነው። ያ ማለት ሆም ኤች1 ማለት ይሄ ጽሁፍ ነው እንደምታዩት። ማሪጅን ቦታሙ በዚህና በዚህ ጽሁፍ መካከል የተወሰነ ማሪጅን እንዲኖረውና ሳይዙ ትንሽ ተለቅ እንዲል ሲኤስኤስ ተሰጥቶታል ማለት ነው። ስለዚህ ይሄንን ሪፍሬሽ ሳድርገው እንደምታዩት ሳይዙ ይጨምራል፣ የተወሰነ ማሪጅን ይጨምርለታል ማለት ነው። በመቀጠል አባውት ሴክሽናችን ላይ ገብተን እያንዳንዱን ሲኤስኤስ የምናየው ይሆናል። አባውት ኢሜጅ ላይ ለምሳሌ አሁን የሰጠናት አባውታችን ላይ ኢሜጅ አለች እዚህ ጋር እንደምታዩት እቺ ሎጎአችን ማለት ነው። ለዚች የተሰጠ ሲኤስኤስ አለ። ቦርደር ራዲየስ 50% ይሁን ማለት ሰርክል እንድትሆን ያደርግልናል። ማሪጅን 20 ፒክስል በዜሮ ማለት ማሪጅኗ ቶፕ እና ቦተም ላይ 20 ፒክስል ስፔስ ይኖረው፣ ሌፍት እና ራይት ላይ ምንም አይነት ስፔስ አይኖረው። እንደዚህም ዊድዙ 150 ፒክስል ይሁን። አሁን ሳይዝ ስለተሰጣት ፊክስድ ሳይዝ ይሆንልናል ማለት ነው። እዚህ ጋር ትልቅ የነበረውን ሳይዝ አሁን ሪፍሬሽ አድርገው እንደምታዩት 150 ፒክስል 150 ፒክስ ስለተባለ ሳይዝ ፊክስ ስላደረግንለት ትመለሻለች ሳይዛችን ማለት ነው። አሁን ለፓራግራፋችን ሲኤስኤስ አልሰጠንም። ለፓራግራፋችን ሲኤስኤስ ስንሰጥ ደግሞ ፓራግራፋችንን ያስተካክልልናል ማለት ነው። እንደምታዩት እዚህ ጋር ለፓራግራፍ የተሰጠ ሲኤስኤስ ኢፌክት አለ ማለት ነው። አባውት ሴክሽናችን እንደዚህ ሁለት ስታይሎች ነው የተሰጡት ማለት ነው፣ ለኢሜጅ እና ለፓራግራፍ። ለፓራግራፍ ደግሞ ምን ተሰጠው? ማክሲመም ዊድዙ ፊክስድ እንዲሆን ማክሲመም ዊድዙ 600 ፒኤክስ ተብሏል ማለት ነው። እዚህ ጋር ዊድዝ ስላልተሰጠው ሙሉን ነበር የተጠቀመው። አሁን ዊድዝ ስለተሰጠው ሪፍሬሽ ስናድርገው ፊክስድ ሳይዝ ይዛል ማለት ነው። 600 ዊድዝ ብቻ ይኖረዋል ማለት ነው። ማሪጅን 0 እና አውቶ ማለት ምንም አይነት ማሪጅን አይኖረው፣ እንደዚህም አውቶማቲክ ማሪጅን ይኖረው ማለት ነው። ላይን ሃይት 1.6 በፓራግራፋችን መካከል ዊድዙን ስናጠባው ላይን ወደታች ስለሚመጣ በሁለቱ ሳይዝ መካከል 1.6 ይኖር። ይሄ ልክ ወርድ ላይ እንዳለው ማለት ነው። በእያንዳንዱ ላይን መካከል 1.6 ሄይት ይኖረው ማለት ነው። ስለዚህ ይሄንን ሪፍሬሽ ሳድርገው እንደምታዩት 600 ፒክስል ላይ ብቻ ነው የሚጫወተው። ከዛ ወደታች ሲወርድ ላይን ስለጨመረ በሁለቱ ላይን መካከል ደግሞ እዚህ ጋር ሳይዝ ተሰጥቷል ማለት ነው። ለምሳሌ እችን 1.6 ያልኳትን 1.8 ብላት ሪፍሬሽ ባድርጋት እዚች ጋር ምን ታያላችሁ ማለት ነው? ስፔስ ታያላችሁ ማለት ነው። በትንሹ ስለሆነ በደንብ አይታያችሁም። ቁጥሩን በደንብ ስትጨምሩት ይጨምራል ማለት ነው። ፕራክቲስ እያደረጋችሁ ኮሜንት ላይ ጻፉልኝ ማለት ነው። ለምሳሌ ኢፌክት ለመጨመር አባውት ሚ የሚለውን ሄዲንጋችንን ከለር እንዲቀይርልን ብንፈልግ ለምሳሌ ምን ማድረግ እንችላለን? አባውት ሚ ሄዲንግ ምን ውስጥ ነው ያለው? ወደ ኤችቲኤምኤላችን እንመለስና ሄዲንግ ቷችን ምን ውስጥ ነው ያለው? ሴክሽን አባውት ላይ ነው ያለው አይደለ? ስለዚህ ዶት አባውት ብዬ ኤች2 ስለው ይሄንን ያገኘዋል ማለት ነው። ስለዚህ ምን ማድረግ ነው? እዚሁ ላይ ተጨማሪ ሲኤስኤስ መጨመር ብፈልግ ዶት አባውት ስል ቀጥታ ሴክሽን አባውትን ነው የሚያገኝልኝ። ስፔስ አድርጌ ኤች2 ልክ ዶት አባውት ፓራግራፍ እንዳልነው ዶት አባውት ኤች2 ብዬ ለዚህ ለምሳሌ ከለር መስጠት ብፈልግ ከለር እላለሁ። ከዛ ካሉን ከለሮች ውስጥ አንዱን ሪፍሬሽ ባደርግለት እንደዚህ እንደምታዩት ከለር ይሰጠዋል ማለት ነው። እሺ ቀጣይ ሴክሽናችን ፕሮጀክት ሴክሽን ነው። ፕሮጀክት ሴክሽን ላይ ትንሽ ፎከስ ማድረግ አለብን፣ ምክንያቱም ትንሽ በሰብሰብ ያለና በዛ ያለ ኮንተንት ስላለው ማለት ነው። ስለዚህ ፕሮጀክት ኮንተንታችን ላይ ቀጣይ ሴክሽናችን ላይ ኮሜንት እንሰጣለን፣ እንደዚህ ፕሮጀክት ሴክሽን የሚል ከዛ መጀመሪያ ሴክሽኑን ነው የምንሰጠው። ፕሮጀክትስ ነው የሚለው ሴክሽን ፕሮጀክትስ ነው የሚለው። ይሄንም በተመሳሳይ ምን አድርጋለሁ? በመቀጠል ሴክሽን እከፍታለሁ ለፕሮጀክት ሴክሽናችን። ሴክሽን እላለሁ፣ ኢንተር እለውና ለሴክሽናችን አይዲ እና ክላስ ሰጣለሁ። እንደተለመደው አይዲ ኢዝ ኢኳልስ ቱ ፕሮጀክት ስላለው በመቀጠል ክላስ እሰጣለሁ። ስፔስ ክላስ አድርግና ክላስ ኢዝ ኢኳልስ ቱ ሴክሽን ፕሮጀክት ስላለው አሁንም አንድ የጻፋችሁት ነገር ከሆነ በተደጋጋሚ አብሮ ስለሚመጣ እንደዚህ መጠቀም ትችላላችሁ። እሺ አሁን ሳምፕላችንን በደንብ እንረዳ። ፕሮጀክት ሴክሽን ምን አለው? መጀመሪያ ሄዲንግ አለው። ሄዲንጉ ተደጋጋሚ ስለሆነ ይሄንን እንወሰደው። ማይ ፕሮጀክትስ ሚል ሄዲንግ አለን።
ከዛ እያንዳንዱን ዲቭ እያሳያችሁ ይሄዳለሁ ማለት ነው። እዚህ ጋር በደንብ መጠንቀቅ አለብን። እዚህ ጋር ስትራክቸራችን በደንብ ካልተስተካከለ ሲኤስኤሳችንም አይሰራም ማለት ነው። ስለዚህ እዚህ ጋር ምንድነው የምናደርገው? መጀመሪያ አንድ ዲቭ እንከፍታለን። ይሄ ዲቭ እንደምታዩት እዚህ ጋር ነው የተዘጋው። ክላስ ፕሮጀክት ኮንቴነር ሚል ፕሮጀክት ኮንቴነር ሚል ክላስ ኔሟን ለያዛት እዚህ ጋር ክላሷን እየከፈትን እናያለን። ፕሮጀክት ኮንቴነር ሚል አንድ ክላስ ይኖረናል፣ አንድ ዲቭ ይኖረናል። ሁለት በስሩ ያሉ ዲቮችን የሚያቅፍልን ማለት ነው። ኮንቴነር ዲቭ ይኖረናል። በስሩ ደግሞ ሁለት ዲቮች ይኖራሉ። ሁለቱም ዲቮች ተመሳሳይ ክላስ ኔም ይኖረናል። ተመሳሳይ ስታይል ስለምንሰጣቸው እሱም ላይን ባይ ላይን እያየን እንሄዳለን። ዲቭ እንከፍታለን። ዲቭ ክላስ ኔማችንን ምን እንላለን? ክላስ ኢዝ ኢኳልስ ቱ እንልና ፕሮጀክት ኮንቴነር እንላለን ማለት ነው። ስለዚህ ዋናው ዲቫችን ይሄ ይሆናል። በዚህ ዲቭ ስር ሁለት ዲቮች ይኖሩናል። የመጀመሪያው ዲቭ ክላስ ፕሮጀክት ካርድ ነው የሚለው፣ ሁለተኛውም ተመሳሳይ ነው። አንድ አይነት ስታይል ስለሚኖራቸው ዲቭ ክላስ ፕሮጀክት ካርድ ሚል ሌላ ዲቭ እንከፍታለን ማለት ነው በስሩ። ስለዚህ ይሄንን ዲቭ ስንከፍት በማን ስር ይሆናል ማለት ነው? ኢንተር ስር እንደምታዩት እዚህ ጋር ስፔስ ላድርግላችሁ ልዩነቱ እንዲታወቅ። እዚህ ጋር ክሊክ ሳድርገው እዚህ ጋር ነው ዋናው የተዘጋው። በስሩ ደግሞ ሌላ ዲቭ እንከፍታለን። ለዚህ ዲቭ ክላስ ኔሙን ምን እንለዋለን? ፕሮጀክት ካርድ እንለዋለን ማለት ነው። በመቀጠል እያንዳንዱ ካርዳችን ለምሳሌ የመጀመሪያው ካርዳችን ሄዲንግ ይኖረዋል፣ ፓራግራፍ ይኖረዋል፣ በተን ይኖረዋል ማለት ነው። ስለዚህ እነዚህን ሶስት ኤሌመንቶች የመጀመሪያው ዲቫችን ላይ ፔስት አደርጋቸዋለሁ። ሄዲንግ ይኖረኛል። ለምሳሌ የመጀመሪያው ሄዲንግ የመጀመሪያው ፕሮጀክቴ እንደማለት ነው። ፖርትፎሊዮ ዌብሳይት ሰርቻለሁ ብዬ ልናገር እችላለሁ። ከዛን ስለዚህ ፖርትፎሊዮ ዌብሳይት የሚያስረዳ ሾርት ዲስክሪፕሽን ፓራግራፍ ይኖረኛል። እንደዚሁም በተን ይኖረኛል። እዚህ ጋር አሁን እናንተ ቪው ሞር ሚለውን ፕሮጀክታችሁን የሚሰራ ሊንክ እዚህ ጋር ወደ ፕሮጀክታችሁ የሚወስድ ሊንክ መጨመር ትችላላችሁ ማለት። ስለዚህ በተን ሶስተኛ ኤሌመንት ቪው ሞር ሚል ቴክስት ይኖረኛል ማለት ነው። ስለዚህ አሁን ይሄንን ሪፍሬሽ ባደርግ ፕሮጀክት ማይ ፕሮጀክትስ ሚል ሄዲንግ ይኖረኛል። ፖርትፎሊዮ ዌብሳይት ሄዲንግ እዚህ ጋር ሌላ ሄዲንግ አለኝ፣ እዚህም ጋር ሌላ ሄዲንግ አለኝ። ይሄ ዋናው ነው ለሁሉም የሚሆነው። ይሄ ደግሞ ለአንዷ ካርድ የምትሆን ነው። ፓራግራፍ ይኖረኛል፣ በተን ይኖረኛል። አሁን ይሄ ሴሴሱ ሳይሰራ ይሄንን ይመስላል። አሁንም በዛው ዲቭ ስር በፕሮጀክት ኮንቴነር ስር ሌላ ዲቭ ፕሮጀክት ካርድ ሚል ይኖረኛል ማለት ነው። እንደምታዩት ተመሳሳይ ስታይል ያለው አሁንም በስሩ ሶስት ኤሌመንቶች ያሉት ሌላ ዲቭ ይኖረኛል ማለት ነው። ስለዚህ ምን አድርጋለሁ? የመጀመሪያው ዲቭ የተዘጋበት ቦታ አለ ፕሮጀክት ካርድ ሚል። አሁንም ስፔስ ላድርግላችሁ ልዩነቱ እንዲታወቃችሁ። እንደዚህ ፔስት ላድርገው። የመጀመሪያው ዲቫችን ተከፍቶ የተዘጋው የመጀመሪያው ዲቫችን ፕሮጀክት ካርድ የሚለው ዲቫችን ፕሮጀክት ኮንቴነር የሚለው ዲቫችን የተዘጋው ታች ነው እንደምታዩት። በስሩ አንድ ሌላ እዚህ ጋር በደንብ ተከታተሉ። አንድ ዲቭ ከፕሮጀክት ኮንቴነር በታች ፕሮጀክት ካርድ የሚል አለ። አሁንም ሌላ ተመሳሳይ ዲቭ ዋናው ዲቫችን ኮንቴነር ሳይዘጋ እንደግመዋለን ማለት ነው። የላይኛውን ኮፒ ፔስት አድርገን ስታይሉ ተመሳሳይ ነው። ሄዲንግ ፓራግራፍ እና በተን አለው። ይሄኛው ሄዲንጋችን ሌላ ይሆናል። የሌላ የፕሮጀክት ርዕሳችን ይሆናል ማለት ነው። ወይም ሌላ ፕሮጀክታችንን የምናስተዋውቅባት ካርድ ትሆናለች። አሁንም ስለዚህ ለምሳሌ ካልኩሌተር አፕ ሰርተናል እንላለን። ስለዚህ ካልኩሌተር አፕ የሚገልጽ ፓራግራፍ እንጽፋለን ማለት ነው። ከዛን በተን እንጨምርበታለን ማለት ነው። ስለዚህ አሁን ኤችቲኤምኤላችን ሂጄ ሪፍሬሽ ባደርግ ምን ያደርግልኛል? እዚህ ጋር እንደምታዩት ሁለተኛ እዚህ ጋር ፕሮጀክት ዌብሳይት አለ ካልኩሌተር አፕ የሚል ሁለተኛ እንትን ይሰጠኛል ማለት ነው። ሁለተኛ ካርድ ይሰጠኛል ማለት ነው። ስለዚህ ይሄንን ስታይል እያደረግን እናያለን ማለት ነው። እሺ አሁንም ላይን ባይ ላይን ለፕሮጀክት ሴክሽን የተሰጡ ሲኤስኤሶችን እያየን እንሄዳለን ማለት ነው። ለምሳሌ መጀመሪያ ላይ ኮሜንት እንሰጣለን ፕሮጀክት ሴክሽን የሚል። ከዛ ለመጀመሪያው ዲቫችን ዶት ፕሮጀክት ኮንቴነር ምን ተሰጥቷል? ዲስፕላይ ፍሌክስ ቦክስ ውስጥ ይግባ፣ ጀስቲፋይ ኮንተንት ሴንተር ይሁን ኮንቴነሩ ያቀፈው ኮንተንት በሙሉ ማለት ነው። ከዛ ጋፕ 20 ፒኤክስ በሁለቱ ካርድ በእያንዳንዱ ካርድ መካከል ጋፓቸው 20 ፒክስል ይሁን። ከዛም ፍሌክስ ዋርፕ ፍሌክስ ቦክሱ በሚሰፋበት ጊዜ በሚበዛበት ጊዜ ወደ ታች ውረድ ማለት ነው። ዋርፕ ማለት ኢሜጅ ላይ የምናውቀው ነው። ወርድ ላይ ወደ ታች ማውረድ ስንፈልግ ኤክሴል ላይ እናውቀዋለን። ወደ ታች ማውረድ ስንፈልግ
ዋርፕ ስንለው ኮንተንታችንን ወደታች ያወርድልናል ማለት ነው። አሁን ሪፍሬሽ ብል ምን አደርግልኛል ማለት ነው። እዚህ ጋር እንደምታዩት ፍሌክስ ቦክሳችን ወደ ጎን ይሆናል። ከዛ ኮንተንቱ እየበዛ ሲሄድ ወደታች ያወርድልኝ ነው ዋርፕ ማለት። ሴንተር ይሁን አይተሙ ተብሏል። ፍሌክስ ቦክሳችን እንደዚህ ነው የሚጫወተው። እያንዳንዱ ኤሌመንት ሴንተር እየሆነ ይሄዳል ማለት ነው እያንዳንዱ ጽሁፍ። በመቀጠል የሰጠው ክላስ CSS ምንድነው? የመጀመሪያው ለፕሮጀክት ኮንቴነር ክላስ ነበር የተሰጠው። ፕሮጀክት ኮንቴነር ማለት ሁለቱንም ያቀፈው የመጀመሪያው ዲቫችን ነው። ከዛን ለእያንዳንዱ ለሁለቱም ዲቭ ማለት ነው ለእያንዳንዱ ዲቭ ወይም ለእያንዳንዱ ካርድ ፕሮጀክት ካርድ ለሚለው ክላሳችን ደግሞ ስታይል እንሰጣለን ማለት ነው። ሶ ፕሮጀክት ካርድ ላይ ምን አይነት ስታይል ተሰጥቷል? ባክግራውንዱ እንደዚህ አይነት ይሁን ነፃ ያለ ወይም ደግሞ ለምሳሌ እየቀየርን ከለሩን እናያለን። ፓዲንግ 20 ፒክስል ይሁን በእያንዳንዱ ካርድ መካከል በአራቱም ሳይት ፓዲንግ ይኑረው ማለት ነው። ቦርደር ራዲየስ 10 ፒክስል ይሁን ራዲየስ ወይም ኮርነር ይኑረው ማለት ነው። ዊድዛችን 250 ፒክስል ይሁን ማለት ነው። የካርዳችን ስፋት ማለት ነው። ይሄንን ስንጨምር የካርዳችን ስፋት ነው የሚጨምረው ማለት ነው። ቦክስ ሻዶ ቦክስ ላይት የሆነ ከጀርባው ሻዶ ይኑረው ማለት ነው። ትራንዚሽን ኢፌክት ወይም አኒሜሽን ይኑረው ማለት ነው። ሶ ይሄንን ሪፍሬሽ እናድርግና እያንዳንዱን ኤሌመንት እየጨመርን እየቀነስን ማየት እንችላለን ማለት ነው። እዚህ ጋር እንደምናየው ምን ተሰጥቷል? ከለሩ ለስለስ ያለ ግሬ ከለር ተሰጥቷል ማለት ነው። ለምሳሌ ከለር ብንቀይር ምን ይሆናል? ይሄን ከለር የተወሰነ ቀየር አድርገን ማየት እንችላለን። ለምሳሌ ከለሩን እንደዚህ ብንቀይረው ማለት ነው ሪፍሬሽ እናድርገው የቦክስ የካርዳችንን ከለር ይቀይራል ማለት ነው። ሳይዙን ብንጨምር እዚህ ጋር 250 ፒክስል የሚለውን 350 ብናድርገው የካርዳችን ሳይዝ ሰፋ ይላል ማለት ነው። እዚህ ጋር እንደምታዩት እንደዚህ ኤዲት እያደረግን መሄድ እንችላለን ማለት ነው። ቀጣዩ CSSአችን ፕሮጀክት ካርድ ሆቨር። ፕሮጀክት ካርዳችን ሆቨር ሲደረግ ካርዳችን ላይ እንደዚህ ማውስ እናሳርፍ ማለት ነው። ሆቨር ሲደረግ ምን አይነት ኢፌክት ይኖረው? ስኬል ዙም ማለት ነው 1.05 ስኬል ያድርግ ወይም ደግሞ ዙም ያድርግ ማለት ነው። ቦክስ ሻዶ የተወሰነ ሻዶ ኢፌክት ይኖረው ማለት ነው። ስለዚህ ሪፍሬሽ እናድርግና እንደምታዩት መጀመሪያ ላይ ምንም አይነት ኢፌክት አልነበረው። አሁን ልክ ከርሰሯን ሳስጠጋት ዙም ይሆናል ማለት ነው። ስለዚህ ይሄ ዙም ኢፌክት በደንብ እንዲጨምር ከፈለጋችሁ ለምሳሌ 1.05 የሚለውን 2.05 ብትሉት በደንብ ዙም ይሆናል ማለት ነው። እዚህ ጋር እንደምታዩት በደንብ ኢፌክቱ ይጨምራል ማለት ነው። ይሄን አማዞን ላይ ምናምን ማርኬት ፕሌሶች ላይ ወይም ደግሞ ኢኮሜርስ ዌብሳይቶች ላይ ስታዩ እንደዚህ ዙም እያደረገ ፎቶአቸውን ወይም ደግሞ የአይተሞችን የፕሮጀክት ፎቶአቸውን በደንብ ዙም አድርጎ ያሳያቸዋል ማለት ነው። ሶ ይሄ ኢፌክት ትራንዚሽን በCSS ስኬል ይባላል ማለት ነው። እሺ ቀጣዩ CSSአችን ደግሞ ፕሮጀክት ካርድ በተን ይላል። ፕሮጀክት ካርድ በተን ማለት ፕሮጀክታችን ላይ ያለችው ፕሮጀክት ካርዳችን ላይ ያለችው በተን እዚህ ጋር እንደምታዩት ለዚች የተሰጠ CSS ኢፌክት ነው ማለት ነው። ሶ ፕሮጀክት ካርድ በተናችን ባክግራውንዱ እንደዚህ ከለር ይያዝ ይላል። አሁን ይሄን ከለር ብንቀይረው ማወቅ እንችላለን። ባክግራውንዳችንን ስለቀየር ነው የዚችን ከለር መቀየር ይኖርብናል ማለት ነው። እሺ ስለዚህ ለፕሮጀክት ካርድ በተናችን ባክግራውንድ ይሄንን ሰማያዊ ሰጠነው፣ ከለር ዋይት አደረግነው። እዚህ ጋር እንደምታዩት ሪፍሬሽ እናድርገው እንደዚህ ይሆናል ማለት ነው። የበተኗ ባክግራውንድና ቴክስት ከለር ይሄ ይሆናል ማለት ነው። ቦርደር የለውም ነን ነው ዲፎልት ቦርደር ይኖረዋል። እሱን አጥፍተነዋል። ፓዲንግ ሰጠነዋል። ሁሌም እንደዚህ ሁለት ጽሁፍ ከሆነ እንዳልኳችሁ 10 ፒኤክስ በተምና ቶፕ ነው፣ 20 ፒኤክስ ደግሞ ራይት እና ሌፍት ነው። ስለዚህ የጽሁፉ ፓዲንግ እንደምታዩት ከጽሁፉ በላይ ያለው 10 ፒኤክስ ነው፣ በጎንና በጎን ያለው ከዚህ ከጽሁፉ ወደ ጎን ትንሽ ረዘም ይላል 20 ስለሆነ ወደ ላይ ደግሞ ትንሽ አጠር ይላል ማለት ነው። ይሄ ስፔሲንግ ነው ማለት ነው። ቦርደር ማለት እነዚህ ቁጥሮች ማለት ነው። ቦርደር ራዲየስ 5 ፒክስል ከርቭ ይሁን ነው። እዚህ ጋር እንደምታዩት የዚህ ከርቭ ሳይዝ ነው። ይሄንን ስንጨምር ሞር ራዲየስ እየሆነ ወይም ከርቭ እየሆነ ይመጣል ማለት ነው። ከርሰር ፖይንተር ኢፌክት ይኖረው ነው። ልክ ማውሱ ሲያርፍ እንደምታዩት ከርሰሯ እዚህ ጋር ያለችበት ቀስት ነው። በተኑ ላይ ስታልፍ ግን የእጅ ምልክት ትሆናለች ወይም የፖይንተር ምልክት ትይዛለች ማለት ነው። ትራንዚሽን 0.35 የተወሰነ አኒሜትድ
ያድርግ ማለት ነው። ይሄ ኢፌክት በደንብ ሲጨምር ነው ሞር የሚታወቀን ማለት ነው። እሺ የፕሮጀክት ሴክሽን የመጨረሻው ሲሳችን ምንድነው? ፕሮጀክት ካርድ በተን ሆቨር። በተኗ ሆቨር ስትደረግ ከለር ትቀይር ነው። ባክግራውንድ ከለር ይቀይር ነው። ከለር ካልነው ቴክስት ከለሩን ነው የሚቀይር። ባክግራውንድ ከለር ካልነው ባክግራውንዱን ነው የሚቀይር። አሁን የሰጠነው ባክግራውንዱን ይቀይር ስለሆነ ሆቨሯ እንደዚህ እንደምታዩት ማውስ ሲያርፍባት በተኗ ሆቨር ስትደረግ ይሄን ከለር ትቀይራለች ማለት ነው። ይሄ ከለር አት ታይም ለሁለቱም ስለሆነ የተሰጠው እዚህም ጋር ይሰራል ማለት ነው። በመቀጠል ቀጣዩ ሴክሽናችንን እንሰራለን። እዚህ ጋር ቀጣዩ ሴክሽናችን ማለት ቀጣዩ ሴክሽናችን የሚጀምረው ከዚህ ጋር እንደምታዩት ሴክሽን የተዘጋው የፕሮጀክት ነው። ፕሮጀክት ሴክሽን ከተዘጋ በኋላ ኮንታክት ሴክሽን ይቀጥላል ማለት ነው። ኮንታክት ሴክሽን ላይ በተመሳሳይ ለሴክሽኑ አይዲ እና ክላስ እንሰጣለን፣ ሄዲንግ እንሰጠዋለን ኮንታክት የሚል ከዛ ፎርም እንከፍታለን። ፎርምን ኤችቲኤምኤል ላይ አሳይቻችኋለሁ ማለት ነው። ፎርም አሰራር በደንብ ማየት ከፈለጋችሁ ሌላ ቪዲዮ አለ፣ እሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። ኢንፑት ታይፕ ቴክስት ፕሌስ ሆልደር ዩር ኔም ሪኳየርድ ስንል ይህንን ሪፍሬሽ ላድርግና ላሳያችሁ። ሴስ ሳይደረግ ማለት ነው። ኢንፑት ታይፕ ቴክስት ስንል እንደዚህ ቴክስት ቦክስ ያመጣልናል። ያሁን ስታይል አልተደረገም ማለት ነው። ፕሌስ ሆልደር ስንል ጽሁፍ ቴክስት ቦክስ ውስጥ የሚገባ ቴክስት ያመጣልናል ማለት ነው። ሪኳየርድ ካልነ ደግሞ ሳብሚት በተናችንን ለምሳሌ ክሊክ ብናድርገው ሪኳየርድ ስለሆነ ይሄ ፊልድ ሳይሞላ ማለፍ አይችልም የሚለውን ኢፌክት ይጨምርልናል ማለት ነው። ሁለት ኢንፑቶች ይኖሩኛል ለኔም እና ለኢሜል። ከዛን ቴክስት ኤሪያ ይኖረኛል። ቴክስት ኤሪያ ደግሞ ከቴክስት ቦክስ ሰፋ ለማድረግ ለምሳሌ ባይ ዲፎልት ሮስ መጨመር ስለምንችል ሮ 4 ብለን ሰፋ ያለ ቴክስት ኤሪያ እዚህ ጋር ቴክስት መጻፊያ ይኖረኛል ማለት ነው። ከዛን በተን ይኖረኛል ማለት ነው። ቅድም እንደሰራ ነው በተን ይኖረኛል። ሴንድ ሜሴጅ ምትል በተን ይኖረኛል ማለት ነው። ይሄንን ስታይል ለማድረግ ይሄንን ስታይል ለማድረግ ኮንታክት ሴክሽናችን ላይ ለፎርም የሰጠነው ስታይል አለ። ዲስፕላይ ፍሌክስ ቦክስ ላይ ይግባ። ፍሌክስ ቦክስ አፕላይ ያድርግ ነው ፎርም በተናችን። ፍሌክስ ዳይሬክሽን ኮለመን ይሁን፣ አላይን ቴክስት ሴንተር ይሁን፣ ጋፕ 10 ፒክስል ይሁን። በእያንዳንዱ ይሄንን ሪፍሬሽ ባደርገው ምን አይነት ኢፌክት ነው የሚመጣው? ኮለመን ይሁን ስላልነው ወደ ታች ይወርዳሉ። እንደምታዩት ፍሌክስ ቦክሳችን ኮለመን ስላልነው በእያንዳንዱ ቴክስት ቦክስ እና ቴክስት ኤሪያ መካከል 10 ፒክስል ጋፕ ይኖረዋል ማለት ነው። በመቀጠል ለኮንታክት ሴክሽናችን አሁንም ለፎርም የሰጠነው ስታይል ምንድነው? ፎርማችን ውስጥ ኢንፑት በተን አለ። ለኢንፑት በተናችን ኢንፑት ታይፕ ኢዝ ኢኳልስ ቱ ኢንፑት እየተባለ ለተከፈቱ እዚህ ጋር ወደ ኤችቲኤምኤላችን ተመልሼ ላሳያችሁ። ኢንፑት ለሚሉ ኤሌመንቶች ውስጥ ኤሌመንቶች የተሰጠ ስታይል አለ። እንደዚሁም ቴክስት ኤሪያ የሚል አለ። ለቴክስት ኤሪያም የተሰጠ ስታይል አለ ማለት ነው። ለኢንፑት እና ለፎርም ኢንፑት እና ኮማ ተብሏል። እዚህ ጋር እንደምታዩት ስታይሉ እንደዚህ ካልተጻፈ አይሰራም። ፎርም ኢንፑት ብላችሁ መጻፍ ይኖርባችኋል። ለፎርም ኢንፑት እና ለፎርም ቴክስት ኤሪያ ለሁለቱ እዚህ ጋር ኮማ አድርገን ለሁለቱ የሰጠናቸው ስታይል ምንድነው? ዊድዝ 300 ፒክስል ይሁን። አሁን ዊድዛችን ሰፋ ይላል ማለት ነው። ፓዲንጋቸው 10 ፒክስል ይሁን በእያንዳንዱ ኤሌመንት ውስጥ ያለው ስፔሲንግ ማለት ነው። ቦርደር ራዲየስ ከርቪ ስራ ነው። ቦርደር 1 ፒክስል ሶሊድ። ለምሳሌ ይሄንን ወደ ቀይ ብናድርገው የቦርደር እያንዳንዱ ቦክሳችን ቦርደር ይሰራና እዚህ ጋር እንደምታዩት ቀይ ከለር ያመጣል ማለት ነው። አሁን ሳይዝ እና ቦርደር ሰጠናል፣ ስፔሲንግ ሰጠናል። እዚህ ጋር እንደምታዩት ዩር ኔም የሚለው ቴክስት አለ። ኤሌመንቱ ውስጥ ላይ ቴክስት ላይ የሚገባው ቴክስት ቦክሳችን ላይ የሚገባው ኮንተንት እንደማለት ነው። በሱ በጽሁፉ ወደ ላይና ወደ ታች 10 ፒክስል ፓዲንግ ሰጥተናል ማለት ነው። እዚህ ጋር እንደምታዩት ፓዲንግ 10 ፒክስል ስንል ፓዲንግ በሁሉም አቅጣጫ ማለት ነው። በላይና በታች ብቻ ሳይሆን አንድ ከሆነ ለሁሉም ነው የሚያገለግለው። ቶፕ፣ ቦተም፣ ራይት እና ሌፍት ማለት ነው። በአራቱም አቅጣጫ 10 ፒክስል ሳይዝ ተሰጥቷል ማለት ነው። ለምሳሌ ይሄንን 20 ፒክስል ብል የፎርማችን ሳይዝ ሰፋ ይላል ማለት ነው። 20 ፒክስል ብዬ ሪፍሬሽ ባደርግ እንደምታዩት የፎርማችን ሳይዝ ይሰፋል ማለት ነው። ምክንያቱም 10 ፒክስል 20 ፒክስል በሁሉም አቅጣጫ ነው ሳይዙን የሚጨምርልኝ ማለት ነው። በሌፍት በራይት በቦተም እና በቶፕ ማለት ነው። ቦርደር ራዲየስ 5 ፒክስል ስንል ደግሞ ምን ማለታችን ነው? እችኛዋ ከርቫ ማለት ነው። ለምሳሌ ሪፍሬሽ ላድርገውና የዚች ከርቭ ሳይዝ 5 ፒክስል ይሁን። ለምሳሌ በደንብ ብጨምርበት 5 የሚለውን 20 ፒክስል ባደርገው ሞር ራውንድድ ይሆናል ማለት ነው። ሪፍሬሽ ባደርገው ቦርደር ራዲየሳችን
እዚህ ጋር እንደምታዩት በደንብ ሰርክል ይሆናል ማለት ነው። ከርቭ ማለት ነው። በአራቱም አቅጣጫ ከርቭ በደንብ ከርቭ እንዲሆን ከፈለግን ሳይዙን ቦርደር ራዲየስ ሳይዛችንን እንጨምራለን። 50% ስንለው ሰርክል ይሰራል ማለት ነው። ስለዚህ አሁን እኛ የምንፈልገው ለፎርም ስለሆነ 5 ፒክስል እንለዋለን ማለት ነው። ሌላኛው ኮንተንት የመጨረሻው ስታይሎቻችን ምንድነው? ለፎርም በተን ለበተናችን ማለት ነው። ፎርም ላይ እዚህ ጋር ሴንድ ሜሴጅ የምትል በተን አለች። ለሷ በተን የተሰጠው ኢሜጅ ነው። ሆቨር ሳይደረግና ሆቨር ሲደረግ ስታይሎች ተሰጥቶታል። ባክግራውንድ ተሰጥቶታል። ከለር ተሰጥቶታል። ባክግራውንዱ ቢጫ ይሁን ከለሩ ዋይት ይሁን። ቦርደር ፓዲንግ ቦርደር ራዲየስ ተመሳሳይ ናቸው ከላይ እንደሰራ ናቸው። ከርሰር ፖይንተር አሁንም ፖይንተር ይኖረው ነው። ትራንዚሽን ተመሳሳይ ኢፌክት ነው ማለት ነው። እንደዚሁም ሆቨር ይኖረው ነው። ይሄንን ከላይኛው በተን ላይ ስላየን እንደምታዩት ሆቨር ሲደረግ ሌላ ከለር ያመጣል። ሆቨር ሳይደረግ ይሄንን ከለር ያመጣል ማለት ነው። ሴክሽኖቻችን ካለቁ በኋላ መጨረሻ ላይ ምን እንጠቀማለን? ፉተር እንጠቀማለን ማለት ነው። ስለዚህ ማይ 25 ማይ ፖርትፎሊዮ ወይም ደግሞ ሀሱ ቲዩብ ሊለው ይችላል። ፐርሰናል ዌብሳይት ስለሆነ ኦል ራይት ሪዘርቭድ ሚል ቴክስት ያመጣልናል። ይሄንን ሪፍሬሽ አድርገው ስታይል ሳይደረግ እንደዚህ ይመጣል። እንደምታዩት ስታይል ሳይደረግ ጽሁፉ እዚህ ጋር መጥቷል ማለት ነው። ከዛን ለፉተር ሴክሽናችን እችን ሲምፕል ስታይል ስንሰጣት ፉተራችን ስታይል ይሆናል ማለት ነው። ለምሳሌ ፉተርን ባክግራውንድ ከለሩን ብላክ አድርግልኝ፣ ከለሩን ዋይት አድርግልኝ። ፓዲንግ 15 ፒክስል ቶፕ እና በተም ላይ 0 ፒክስል ምንም አይነት ስፔስ አይኑረው በሌፍት እና በራይት ማለት ነው። ቴክስታይል ላይኑ ሴንተር ጽሁፉን ሌፍት ነበር ወደ ሴንተር ያመጣልኛል። ማሪጅን ቶፑን 50 ፒክስል ከፉተር በላይ 50 ፒክስል በፉተር እና በኮንተንት መካከል 50 ፒክስል ስፔስ ያመጣልኝ ማለት ነው። ስለዚህ 50 ፒክስል ማለት ከዚህ ፉተር እና ከዚህ መካከል ያለው 50 ፒክስል ስፔስ አለው። 50ን ስንቀንሰው ይሄ ይጠጋጋል ማለት ነው። እዚህ ጋር እንደምታዩት ቀደም የነገርኳችሁ ስታይሎች ይኖራሉ ማለት ነው። በቶፕ 15 ፒክስል ተብሏል። ከጽሁፉ እስከ ቦርደሩ ድረስ ያለው ስፔስ ነው ማለት ነው። ይሄን ስንቀንሰው ይሄ ይጠጋጋል። 50ን ስንቀንሰው ደግሞ ይሄ ይጠጋጋል ማለት ነው። ይሄንን ፕራክቲካሊ ማየት እንችላለን። ለምሳሌ 15 ፒክስል የሚለውን 10 ፒክስል ብናደርገው ሪፍሬሽ አድርገን እንየው። እዚህ ጋር እንደምታዩት የፉተሩ ሳይዝ ይጠባል ማለት ነው። 50 ፒክስል ያልነውን ማሪጅን ቶፑን ከፉተሩ በላይ ያለውን ስፔስ ማለት ነው 30 ፒክስል ብንለው ከዚህ ከፎርም እና ከፉተር መካከል ያለውን ስፔሲንግ ይቀንስልናል ማለት ነው። እንደምታዩት የተወሰነ ቀንሷል ማለት ነው። ሳይዙን ብትቀንሱት በደንብ ይቀንሳል ማለት ነው። በስተመጨረሻ የቀረን ሲኤስኤስ ምንድነው? ሪስፖንሲቭ ዲዛይን ማለት ነው። ሪስፖንሲቭ ዲዛይን ማለት በትንንሽ ስክሪኖች ላይ ዌብሳይታችን ሲከፈት ምን አይነት ኢፌክት ይኖረው ማለት ነው። ማክሲመም ዊድዝ 600 ፒክሰል ያላቸው ስክሪኖች ላይ ሲከፈት ፕሮጀክት ኮንቴነራችን ወይም ደግሞ ፕሮጀክት ሴክሽናችን ፍሌክስ ዳይሬክሽናችን ኮለመን ይሁን። ለምን አሁን ላይ ያለው ፕሮጀክት ሴክሽናችን ፍሌክስ ዳይሬክሽናችን ሮ ነው። እንደምታዩት ወደ ጎን ነው እየመጣ ያለው። ሳይዙ ሲጣብ ደግሞ ወደ ታች በኮለመን ይምጣ ማለት ነው። ቴክስታል ላይናችን ሴንተር ይሁን። ቴክስታል ላይን ሴንተር ከሁሌም ከፍሌክስ ዳይሬክሽን ጋር አብሮ የሚሄድ ስታይል ነው ማለት ነው። ሌላኛው ናቪጌሽን ናቪጌሽን ባራችንም እንደዚሁም ፍሌክስ ዳይሬክሽኑ ኮለመን ይሁን። አሁንም ናቪጌሽን ባራችን ሆሪዞንታሊ ነው ያለው። ሲጣብ ሳይዙ ወደ ታች ይውረድ ማለት ነው። ኮለመን ላይ ይምጣ ማለት ነው። ሌላኛው ናቪኤልአይ ሊስት አይተማችን ደግሞ ማሪጅናቸው 10 ፒክስል ይሁን። ወደ ታች ሲወርድ እንዳይጠጋጉ ማሪጅናቸው 10 ፒክስል ይሁን። ሌፍት እና ራይት ላይ ምንም ማሪጅን አይኖረውም። ቶፕ እና በተም ላይ ማሪጅን 10 ፒክስል ይኖረው ማለት ነው። ሶ ይሄን አጠቃላይ የሰጠነው አት ሚዲያ ብለን እዚህ ጋር ብሬስ ከፍተናል እንደምታዩት። ከዛ 3 ስታይል ሰጠናል። ለፕሮጀክት ኮንቴነር ክላስ ሰጠናል፣ ለናቪዩኤል እና ለናቪዩኤል ኤልአይ ሰጠናል። ስለዚህ ሶስቱም ብሬሶች ተከፍተው ሲዘጉ በማን ስር መሆን አለባቸው? እዚህ ጋር እንደምታዩት በቢጫው ብሬስ ስር ወይም ደግሞ በሚዲያ ኩዌሪ ስታይል ስር ይሆናል ማለት ነው። ስለዚህ ይሄ ሪስፖንሲቭ ዲዛይን ይባላል። ይሄንን ሰርተን ስንጨርስ ሪፍሬሽ በምናደርግበት ጊዜ ምን ይሆናል? የዚህን ኢፌክት እንዴት ነው የምናውቀው? ሳይዙ እየጠበበ እየሰፋ ሲሄድ እንደምታዩት ሆሪዞንታሊ ይመጣል። እየጠበበ ሲሄድ እዚህ ጋር እንደምታዩት ሪስፖንሲቭ ዲዛይን ለምሳሌ በታብሌት በቲቪ እና በዲስክቶፕ ወይም በፒሲ የነበረው ሳይዛችን ወደ ታብሌት ሲዞር እንደዚህ አይነት ስታይል ይኖራል። ምንም አይነት ኮንተንት አይቆራረጥም። ሆሪዞንታል የነበረውን ቨርቲካል ያደርግልናል። በሞባይል ስክሪንም ሲሆን እንደዚሁ በደንብ በሚጠምበት ጊዜ እዚህ ጋር ስፔሲንግ ሰጥተናል ቅድም እንዳየ ነው።
ምንም አይነት ኮንተንት ሳይቆራረጥ ፔጃችንን በስትክክል ይከፍትልናል ማለት ነው። ቅድም መግቢያችን ላይ እንደነገርኳችሁ በዚህ ቪዲዮ መጨረሻ ምርጥ የሆነ ለመጠቀም ዝግጁ የሆነ ፖርትፎሊዮ ዌብሳይት ይኖረናል ብያችሁ ነበር። እንደምታዩት ይህንን የመሰለ ዌብሳይት መስራት ችለናል ማለት ነው። እናንተም ቪዲዮውን በተደጋጋሚ በማየት ይህን የመሰለ ዌብሳይት መስራት ትችላላችሁ። የዛሬው ቱቶሪያላችን ይህንን ይመስላል ማለት ነው። እንደወደዳችሁት አልጠራጠርም። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልኩኝ በቀጣይ ቪዲዮአችን እስከምንገናኝ ቻው።